ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ያ ጀማ? ዛሬ ደግሞ እንግዲህ በሌላ ቪዲዮ ከች ብያለሁ። ትናንት ከለሚ እስከ ሮቢቴ ድረስ ቪዲዮ እንዳቀረብኩላችሁ ይታወቃል። ዛሬ ደግሞ ከሮቢቴ እስከ ሀለልቱ ድረስ ያለውን ሰፈርና አካባቢውን ምን እንደሚመስል አሳያችኋለሁ። እስከ መጨረሻው ተከታተሉ። አዎ እንግዲህ አሁን ያለነው ሮቢቴ ከተማው ላይ ነው ያለነው። ኮሜንት ላይ የሚያስቀመጣችሁ ልጆች አሉ ኮንቲነር ፈሶ ነው ወይ ምናምን የድሮ የለምሳ ብላችሁኛል። ምናልባት ስቀርጽ ሳይገባ ቀርቶ ካልሆነ በስተቀር ምንም የፈረሰ ነገር የለም። እንዲያውም ተጨማሪ ብዙ ነገር ተሰርቷል ማለት ነው። አሁን ጉዞ ወደፊት። አሁን ያለነው ሮቢቴ ነው። ወደፊት እየተጓዝን እንገኛለን። እስከ መጨረሻው ድረስ ቪዲዮአችን በመመልከት ላይክ፣ ሼር፣ ሰብስክራይብ አድርጉ። ተመልከቱ እንግዲህ ውብ የሆነ ሰፈር ማለት ነው። የእናንተን ባላቅም እኔ በጣም ነው ደስ ያለኝ። ደግሞ ከብዙ ቆይታ በኋላ ስለሆነ ወደዛ አካባቢ እየሄድኩ ያለሁት። በጣም የሚያምር አካባቢ ነው። ለሚ እንግዲህ የነጭ ጤፉ አገር የወግድ ጤፍ ይባላል። እንኳን አይደለም ለለሚ አይደለም ለወግዴ አይደለም ለሌላም የሚተርፍ ምርት ያመርታል። ምናልባት ለቅረጻ አልመቼኝ ብሎ እንጂ ወደ ማሳው አካባቢ ላይ ባሳያችሁ በጣም ሜዳ ነው። የምርት ሀገር ነው። ጤፍ ይመረታል። ለሚ እንዲሁም ጫቀታ ላይ በጣም ነጭ ጤፍ የሚመረትበት አካባቢ ነው። ደቡብ ወሎንም ሆነ ሌላ አካባቢዎችን ይመግባል ማለት ነው። ይህን አካባቢ እንግዲህ የማታውቁ ላስጎብኛችሁ ብዬ ነው ይሄን ቪዲዮ ይዤ ብቅ ያልኩት። አሁን እንደምታዩት እንግዲህ ዲያለቲ ይባላል። ወዲያ ያለው ዲያለቲ ይባላል። ወዲያ ማዶ ወዲያ ዙም ለማድረግ እየሞከርኩ ነው። ዲያለቲ ይባላል አካባቢ ወይም ቆንጆ ቢራ ምናምን ይባላል። ኮሎ ጉባ ምናምን በዛ መስመር ነው። የሰዓት ማጠርና አለመመቻቸት ነው እንጂ ወግዲ ላይ ብዙ የሚታዩ ነገሮች የሚቀረጹ ነገሮች እና ለተመልካቾች የማቀርባቸው ነበሩኝ። ያው ሰዓት ግን ያጥረናል። ለሚ ላይ ብቻ መዓት ነገር ይኖራል ማለት ነው። ያው የሌላ አካባቢ ልጆችም እንግዲህ ይሄን አካባቢ
መጎብኘት የምትፈልጉ ባቀረብኩላችሁ ቪዲዮ መሰረት መመልከት ትችላላችሁ። ወግዲ እንደዚህ ነው ወይ በስም ነው የምናውቀው የምትሉ ሰዎች ቀንጨብም ቢሆን አድርጌ እንደዚሁ እያሳያችሁ ነው ማለት ነው። እንደዚሁ ደግሞ ወደፊት ወደ ወግዲና ከተማው ላይ ምን ይመስላል የሚለውን ቪዲዮ ልቀርጽላችሁ ስላሰብኩኝ የወግዲ ልጆች ላይክ ሰብስክራይብ እያደረጋችሁ አገራችሁ ለማየት ዝግጁ ሁኑ ማለት ነው። ይህን ስላችሁ ደግሞ ለወግዶች ብቻም ሳይሆን ለአጠቃላይ ሰብስክራይበር የሆነ አዲስ ለሚቀላቀል ሰው ማየት የሚችል መሆኑን ገልጻለሁኝ። ምናልባች ወግዲ ብቻ አልክሳ እንዲያትሉ ብዬ ነው። አዎ እንግዲህ እዛ አካባቢ ገንደሪኮ ነው ደርሰናል። ገንደሪኮ ይባላል። ወደ ጎራው አካባቢ ለመቀረጽ ትንሽ አላመቺ ስላለ ነው። መኪና ውስጥ ሆኜ ስለሆነ እየቀረጽኩ ያለሁት እናንተ ባላችሁት በፈለጋችሁት አይመጣም። አዎ እንግዲህ ፊት ለፊት እያያችኋት ያለችው ከተማ የቀበሌ ከተማ ሀለልቱ ትባላለች። እንግዲህ እዛ አካባቢ ያለም ይሁን በዙሪያ ያለ ሀለልቱን የማያውቅ የለም። እየተመላለሰ ስንቅ ይዞ በእግሩ ምናምን እየሄደ የማያስታውስ አለ ብዬ አላስብም። ያንንም ትንሽ ትዝታ ነገር ይጭራል ብዬ ነው እንግዲህ ይሄን ቪዲዮ ይዤላችሁ የመጣሁት። ያው ማሳውንም እንግዲህ ምን እንደሚመስል በትንሹ ለማስጎብኘት እየሞከርኩ ነው። ይሄ እንግዲህ ካሜራ ላይ ብቻ የገባልኝ ነው እንጂ ወደ ላይ በጣም ሜዳ ነው፣ ወደ ጎንም ሜዳ ነው ማለት ነው። ወግዲ ላይ እንግዲህ መሬት እንደዚህ ነች። ያው እንግዲህ ሰው ተጓዥ ሆኗል። በየቦታው እያስቆመን እየተጫኑ ጉዟችንን ቀጥለናል። አሁን ገንደሪኮ ነው ያለነው። መንደሩን አልፈን ሜዳው ላይ ነው ያለነው። ወደ ለጌሌንጮ ወንዝ እየተቃረብን ነው። አዎ እዚህ ጋ ፊት ለፊታችን ጋር ያለው ከርቡ ጋር ቀጥታ ከ028 ከማቀቤ ከሌንጮ እንዲሁም አፋፍ አካባቢ ካሉት ከነማንቱሉ ምናምን በቃ አጠቃላይ በእግር ጉዞ መጥተው እዚህ ጋር የሚገናኝበት ቦታ ናት ማለት ነው። እዚህ ጋር ማለት ነው ወደ መኪናው መንገድ ማስገቢያ ቦታ ናት እቺ። ብዙ ትዝታ አለብን በነገራችን ላይ በዚች መንገድ ላይ ተመላልሰንባታል። አዎ ለገሌንጮ ወንዙ ጋር እየደረስን ነው። ቧንቧው ጋር ማነው እዛ አካባቢ ያለ ውሃ ሲቀዳ የነበረ የሚያስታውስ ማነው? እስኪ ቶሎ ብሎ ቤቱ ደርሶ ዳግመኛ ውሃ የመጣ መንገድስ ደፍቶ የተመለሰ የለም። ውሃ ለመቅዳት ወንዝ አካባቢ ላይ ብዙ ትዝታ ነበረ። ጎረምሳው ወንዝ ይቀመጣል፣ ኮበሌው ውሃ ሊቀዳ ይመጣል። ለመታየት ብቻ ውሃ ፍሶ የሚመለስ ሰው አይጠፋም ብዬ አስባለሁ። አይደል? አድርጋችሁ አላደረጋችሁም? እንደዚህ አይነት አጋጣሚ ካላችሁ እስኪ ኮሜንት ላይ አስቀምጡልኝ። አዎ እንግዲህ አልፌያለሁ ማለት ነው ድልድዩን። ጉዞ ወደ ሀለልቱ ለገሌንጮ ወንዝን አልፈናል። አዎ እንግዲህ ሀለልቱ ከተማ ከዚህ ይጀምራል። ያው በየቦታው
እየተስፋፋ ነው። ሀለልቱ ብትሉ፣ ሮቢቴ ብትሉ፣ ለሚ ብትሉ፣ ካቢ ብትሉ ሁሉም ቦታ ከተማው እየተስፋፋ እና እያማረ ነው። ስጋት ግን ያለኝ ማሳ እንግዲህ እየተሸጠም ያለውም እየሰራበት መስመር ላይ ያለ በተለይ እንትን እያለ ስለሆነ ወደፊቱ ስጋት አለኝ። ምን ልንበላ ነው የሚል ስጋት አለኝ ማለት ነው። ብቻ አላህ ያብጃው እንግዲህ ለኛ ያለውን አላህ ይዞልናል። እንግዲህ ሀገራችን ከግብርናው ዓለም ወጥታ ወደ ኢንዱስትሪው ዓለም ከገባች እንግዲህ ምንም ላንል እንችላለን። እንደገና ደግሞ ሁሉም መሬት ለመሬት የሚሰራውን ትቶ እንደ ኮንዶሚኒየም ምናምን ወደ ላይ ጂፕላስ ምናምን ቢሰራ ይሄንን እንደዚህ አይነት የመሬት ወረራም ሆነ ብክነት ልንቆጣጠረው እንችላለን። አሁን እንግዲህ ሀለልቱ ከተማ ገብተናል። ሀለልቱ ከተማ ትምህርት ቤቱ ጋር እየተቃረብን ነው። አዎ በየቦታው እንግዲህ ሰው እየተጫነ ስለሆነ በመካከል ቆም እንላለን ማለት ነው። ማነው እስኪ ሰቀሽምብራ ትምህርት ቤት የተማረ ይህ አካባቢን ሲያይ ትዝታ ውልብ የሚልበት? አዎ ይሄ እንግዲህ የትምህርት ቤቱ ግቢ ነው። ምናልባች በሩን ቶሎ መኪና እያለፈ ስለሆነ ታፔላ ምናምን ነገር ለማንሳት አልተመቸኝም። ግን የትምህርት ቤቱ ክልል ነው ለማሳየት የሞከርኩት አጥሩ ነው። አዎ እዚህም እንግዲህ እንትን ተሰርቷል። እንደ ፒያሳ ነገር ታስባ መሰለኝ አደባባይ ናት። መንገዱም ክረምት መድረሱን አስመልክቶ ጥገና እየተካሄደለት ነው እንደምታዩት። ይህም ብቻ ሳይሆን ወደፊትም ሀለልቱ እና ያለነው ፊት ለፊታችን ላይ ያለው ደግሞ እንግዲህ ከየት መምጫ መሰላችሁ? ከቆንጆ ቢራ፣ ከኮሎ ጉባ፣ ከዳሌቲ መጥተው ቀጥታ የሚገናኙበት ቦታ ይቺ ፊት ለፊት ያለችው ቦታ ናት ማለት ነው። ይኸው እንደምታዩት ይቺ መንገድ ከብዙ ቦታ መጥተው እዚህ ጋር ነው የሚገናኙት ማለት ነው። እሺ አዎ ይሄ እንግዲህ የምታዩት ሁሉ የትምህርት ቤቱ ክልል ነው። አዎ እንግዲህ ሀለልቱ ከተማ ደርሰናል። ባጃጅ ባስ የሚቆምበት አካባቢ ሌላም ቪዲዮ ወደፊት የማቀርብላችሁ ይሆናል። እስከዛው ድረስ ባይ ባይ። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እኛም ቪዲዮአችንን ማቅረባችን እንቀጥላለን። ባይ ባይ።